በአንድ ወቅት ንጉስና ንግስት በመስኮታቸው ውስጥ አሞራ በመግባት ህፃን ልጃቸውን ይዞባቸው ይሄዳል። በአሞራ የተወሰደችውንም ልዕልት ብዙ ቦታ አፈላለጓት፣ ነገር ግን ሊያገኟት አልቻሉም። ጠፋች። አንድ አገልጋይም ወደ ንጉስና ንግስቲቱ ዘንድ በመምጣት ልጃችሁ እንደጠፋች ሰምቻለሁ፣ ይህችን አሳድጓት በማለት የሷን ሴት ልጅ ትሰጣቸዋለች። ንጉሱና ንግስቲቱም ሲመለከቷት አገልጋዩዋ የሰጠቻቸው ልጅ ልክ እንደነሱ ልጅ ግንባሯ ላይ የልደት ምልክት አላት። ከዛም ያመሰግኗታል ሩሃሽ በትልቅ አክብሮት። ከዛም በውስጧ ደስ ይላታል። እንዲሁም እንዴትና ለራሷ ታወራለች። አሁን ልጄ በቅንጦትና በድሎት ታድጋለች ትላለች። ይህች የምትመለከቷት አገልጋይ ክፉ ጠንቋይ ናት። ያዩ ስዕሎችም አሉባት ሰውነቷ ጋር። በጣም ጠንካራና ብልህ ናት። በጣም ጠንካራና ብልህ ናት። እንዲሁም የአቦሸማኔ ወተት እየጠጣች ስለሆነ ያደገች ለየት ያለ ብቃት አላት። አቦሸማኔ ለመምሰል የተቀባችው አንዳንድ ቀለም ፊቷ ጋር ያለውን የልደት ምልክት ትንሽ ሸፍኖታል። ስሟም ትሬሲ ነው የሚባለው። ትሬሲም ወደ ከተማ ለመንቀሳቀስ ስትመጣ ባላት ገጽታ ምክንያት የሰው ልጆች በሙሉ ይፈሯታል። በዚህም ምክንያት ፊቷን በመሸፋፈን ነው መንደር ውስጥ የምትንቀሳቀሰው። አንድ ቀንም እንደተለመደው ሁሉን ትሬሲም ስትመለከት ፎቶውን ይዛ እሷም ወደደችው፣ በጣም ተመቻት። በቁንጅናውም እጅግ በጣም ተገርማለች። ይሁንና ፎቶውን እያየች ምንም እንኳን በወደው ይህን የመሰለ በምን አቅሜስ አገኘዋለሁ ብላ ለራሷ ትናገራለች። የሚል ጩኸት ትሰማለች። ጩኸቱንም ወደ ሰማችበት አቅጣጫ እየሮጠች ስትሄድ ልዑል ግሬ ታናሽ ወንድሙን ለማዳን ከድብ ጋር እየተፋለመ ነበር። ድቡንም በመምታትና በመጣል ትሬሲ እንዲያመልጡ ታግዘዋለች። ወንድሙንም ይዞ ያመልጣል። እሱም ያመሰግናታል። እናም ልዑል ግሬም እንደሚባልና ይሄም ታናሽ ወንድሙ ልዑል እንደሆነ ይነግራታል። ማነው ስምሽን ብሎ በዚህ ምሽትስ ምን ትሰሪያለሽ ብሎ ሲጠይቃት ትሬሲ እባላለሁ በማለት ትመልስለታለች። ከዛም ብርሃንም እየወጣ ነበር። ፊቷንም ሲመለከተው ልዑሉ ይፈራታል። ፊትሽ ምን ሆኖ ነው እያለን በነበረበት ሰዓት ታናሽ ወንድሙ ራሱን ከሳተበት ሲነሳ በመደንገጥ ይጮሃል። በትሬሲ ገጽታ ትሬሲን በመሸማቀቅና በራሷ በማፈር እየሮጠች ትታቸው ትሄዳለች። ጠንቋያም ትሬሲን እየፈለገቻት ነበር። ስትያት እየሮጠች ትመለከታታለች። ልዑልንም ትመለከተዋለች። ምን እየተካሄደ ነው ብላ ግራ እየተጋባችም ተከትላት ትሬሲን ትሄድና ፊቷ ጋር ትመጣለች። ያውቀው እየተጋጩን በማስመሰል ምን እንደሆነች ትጠይቃታለች። እሷም ደህና ነኝ ስትላት አይ ንገሪ ምን ሆነሽ ነው? ስለምን እያሰብሽ ነው ስትላት አይ ምንም አልሆንኩም በማለት ትታ ስትሄድ እሷ በዚህ ግዛት ታላቅ አስማተኛ እንደሆነች በምንም ነገር ልትረዳት እንደምትችል ስትነግራት ዞር በማለት ገጽታዬን በመቀየር ልታግዢኝ ትችያለሽ ብላ ስትጠይቃት አታስቢ በማለት የሚጠጣ ነገር ታወጣና ይህን ጠጁ፣ በዚህ ግዛት እጅግ በጣም ቆንጆና አማላይዋ ሴት ትሆኛለሽ ብላ ስትጠጣው ፊቷ ላይ ያለው ነገር በሙሉ ይጠፋና የተነቀሰችው ንቅሳት ልክ እንደ አቦሸማኔ ለመምሰል እጅግ በጣም አማላይና ወደር የለሽ ትሆናለች በቁንጅናዋ። ወዲያውም ገጽታዋ ሲቀየር ደስ ሲል አሁን ወደ ልዑሉ ስነ ስርዓት መሄድ ይችላል ብላ ለራሷ ትናገራለች። ጠንቋዩንም አመስግናት ተሰናበታትና ስትሄድ ጠንቋዩን በውስጧ አሁን አንቺን ዝግጅቱ ላይ ምን አድርጌ እንደማዋረድሽ እኔ ያውቃለሁ፣ የሚደገምሽና ድፍረትም የሚኖርሽ አይሆንም ወደዚህ አይነት ቦታ ለመመለስ፣ ለዘላለም ጫካ ገብተሽ የምትቀሪ ነው የሚሆን ስነልቦናሽን ስለምሰብረው። የድግሱ ቀንም ሞቅ ደመቅ ያለ ድግስ ይዘጋጃል። ትሬሲም እጅግ በጣም ቆንጆ ሆናለች። እንዲሁም ወደር አልባ የሆነ የሚገርም ቀሚስም ለብሳለች። በጣም ዘንጣ አምሮባታል። የትሬሲም እናትና አባቶች ይመለከቷትና ወደዚህ ለውድድር እንደመጣች ይጠይቋታል። እሷም አው ልዑሉ ጋር ለመጋባት ለመወዳደር እንደመጣች ትነግራቸዋለች። መልካም እድልን ብለው አትተዋት ሄዱና ታችም ጋር ወርደው ሲመለከቷት ንጉሱና ንግስቲቱም ይህች ልጅ ግን ስጠጋት የሆነ አላ ቅርብ የሆነ አይነት ስሜት ተሰማኝ፣ የሆነ አላ ለኛ ዘመዳችንን ብቻ የሆነ ቅርባችን የሆነ ቻል ይሰማኛል እያሉ ማውራታቸውን ይቀጥላሉ። ትሬሲ እጅግ በጣም ተገረመች። ስትመለከተው በጣም ውድ ምግቦች፣ ለየት ያሉ ምግቦች ቀርበዋል። በጣምም ብዙ ነው። በህይወቷ እንደዚህ አይነት ነገር አይታ አታውቅም። ከቆይቶችም በኋላ ልዑል ግሬ ሲመጣ አቀባበል ይደረግለታል። የሁሎችንም ትኩረት ይስባል። ሁሎችንም ሰላም ካለም በኋላ እሷንም በልጣ በልዑሉ ተመርጣ መሄዷ ነው። ቀጣይም አገባታለሁ ማለቱ ስለማይቀር ስለተማረከባት በጣም ተናደደች።
ትሬሲንም ልዑል ግሬ መርጧት አብረው እየደነሱና ቆንጆ ጊዜ ሸማኔ ገጽታዋን ትይዛለች። በዚህም ሰዓት ልዑሉ ሲመለከት አንቺ ከቀን በፊት ህይወቴን ያዳንሽልኝ ሴት አይደለሽ ብሎ ሲያወራት፣ ህዝቡ ግን መንጫጫቱን ቀጠለ። እናም በትሬሲም ገጽታ ሁሉም ፈርቷል፣ ተናዷል። የልዑሉም ወንድም ይቺ የምታስፈራዋ አቦ ሸማኔ ናት ማለት ሲጮህ፣ የጠንቋዩ ልጅም እንዲህ እያለች ለጠባቂዎች መልእክት ትሰጣለች። ይቺ አቦ ሸማኔ እኛን ከማስቸገሯና ሰውን ማጥቃት ከመጀመሯ በፊት አሁኑን ያዟት ብላ ስታዛቸው ወታደሮች እየሮጡ ይከቧታል ትሬሲም ከነሱ እየሮጠች ታመልጣለች። ልዑል ግሬም እጅግ በጣም ተገርሟል እየተካሄደ ባለው ነገር። ከዛም ትሬሲንም ለመከተል ይወስንና ይከተላታል እየሮጠ። ይህንንም የተመለከተችው የጠንቋዩ ልጅ እናቴ አንድ ነገር አድርጊ፣ እንደምትመለከችው ልዑሉ ያችን የማትረባ አቦ ሸማኔ ሴት እየተከተላት እንዴት ብትደፍር ከኔ ከልዕልቲቱ ለመስረቅ ትሞክራለች ልዑል ግሬን ብላ ስትነግራት፣ ግዛቱ ውስጥ አንዳንድ ህዝቦች አቦ ሸማኔዋን ማሳደዳቸውን ይቀጥላሉ። ተቃውሞም ሲነሳ ትሬሲን ማግኘት ሳይችሉ ሲቀሩ ትሬሲን ያሳደገቻትን አቦ ሸማኔ ብቸኛዋን ሴት እናቷን ወታደሮች አባረው በቁጥጥር ስር ያውላታል። ትሬሲም ወደ ቤት ስትመለስ እናቷን ታጣታለች። የእግሯንም ምልክት አሻራ በመከተል እናቷ ወደ ታሰረችበት ቦታ ስትሄድ ክፉዋ ጠንቋይ ልጇን ከኋላ አድርጋ ብዙ ህዝቦች ተሰበስበው እንኳንም ተያዘች ይቺ የማትረባ አቦ ሸማኔ እያሉ እየጮሁ ነበር። ክፉዋም ጠንቋይ ይችን የማትረባ አቦ ሸማኔ አሁን ዋጋዋን ሰጣታለሁ፣ እናንተን ስትረብሻችሁ የነበረች ለቀናት እሷ ናት አይደል በማለት ስትናገር ፊት ለፊቷ ዘላ ትሬሲ ትመጣና እናቴን አሁኑን ልቀቂያት ስትል፣ ጠንቋያም አንቺ የተረገምሽ ማትረቢ እንስሳ አውሬ ፍጥረት አሁን የትም አታመልጭኝም በማለት እሳት እያነሰች ተወረውርባት ትጀምራለች። ጠባቂዎችም ትሬሲን ለማጥቃት ሲመጡ እሷ ወታደሮችን በሙሉ ትመታቸዋለች። ትሬሲም ልዑል ግሬ እጅግ በጣም ተመችተዋለች። ይመለከትም ትልቅ ፍልሚያ ተነስቷል። ምን እየተካሄደ ነው እያለ ጥያቄ ተፈጥሮበት በነበረበት ሰዓት አቦ ሸማኔ ታስራ የተያዘችው ትሬሲን ያሳደገቻት ልጇ ስትጠቃ ማየቷ እጅግ በጣም አናደዳት። ንዴቷም ሲበዛ የታሰረችበትን ብረት ሰብረው ትወጣለች። ብረቱን በእግሯ መታ ወደ ጠንቋዩ ስትሰደው ጠንቋዩን በንዴት መልሳ ብረቱን ስትመታው ብረቱ አቅጣጫውን ይስትና ወደ ግሬ ዘንድ ሂዶ ልዑል ግሬ ሊመታው ሲል ሲጮህ ፊት ለፊቱ ሲመለከት ትሬሲ ትይዝና ታተርፈዋለች። በዚህም ሰዓት በድጋሚ ህይወቴን አተረፍሽልኝ ውዷ ትሬሲ ይላታል። ትሬሲም ብረቱን አንስታ ስትወረውረው የጠንቋዩ ልጅ ላይ ሊወድቅ ሲል የጠንቋዩ ልጅም እናቴ አትርፊኝ እያለች ስትጮህ እናቷ ያላትን ኃይለኛ አስማት በመጠቀም ብረቱን ሰብራ ታተርፋታለች። እሷንም ለማትረፍ የላከችው ለየት ያለ አስማተኛ ኃይል ፊቷንም ይነካታል። በዚህም ሰዓት ግንባሯ ላይ የሳለችላት የልደት ምልክት ይጠፋል። ይህን ሁሉ ሆይታ የሰሙት ንጉስና ንግስትም ወደ ልጃቸው ዘንድ እየሮጡ ሲመጡ ደና እንደሆነች ለማረጋገጥ ግንባሯን ሲመለከቱት ምንም ነገር የለም፣ ጠፍቷል። ጥቁር ነበር የሆነ። እነሱን በመገረም ግንባርሽ ላይ ቆሻሻ ሆኖ መሰለኝ አሁን የተላከው በማለት ግንባሯን ሲያጸዱት ንጽት ያለ ምንም የልደት ምልክት የሌለው ነው። ንጉሱም የተመለከተው ልክ እንዳልሆነ የተረዳው ልዑል ግሬም ለአቦ ሸማኔዋና ለትሬሲ ለመከላከል ሲሄድ እሱንም መታ ተጥለዋለች። ነገር ግን ትሬሲ እጅግ በጣም ጠንካራና ብዙ ፈተናዎችን በመከራ ተሰቃይታ ያደገች ጀግና ስለሆነች እሷን ልትጥላት አልቻለችም። ትሬሲን በመሄድ ልትፋለማት ስትል ጠንቋዩዋ ትመታትና ትሬሲን ትጥላታለች። በጣምም ተናዳ ስለነበር አንቺ እኮ አቦ ሸማኔ ነሽ፣ በምንም ታምር ልዕልት የምትሆኝበት መንገድ አይኖርም እና አሁን አንቺን ልገልሽ ነው፣ ትክክለኛዋ ልዕልት ልትሞት ነው፣ ምንም አይነት ችግር የሚፈጠር አይሆንም፣ ልጄም ባንቺ ቦታ ተዝናንታ ታድጋለች ብላ እሳት በማውጣት ልትመታት ስትል ንጉሱና ንግስቲቱ እንደመጡ ሰውም እንደነበረ አልተረዳችም የነበር። ይህች ጠንቋይም ስሜታዊ ሆና ነበር ይህንን ሁሉ ነገር የለፈለፈችው። ንጉሱም አሁኑኑ ያዟት ይችን ክፉ ጠንቋይ በማለት ትዕዛዝ ይሰጣል ለጠባቂዎች። እሷም ንጉሱን ስትመለከተው ተሳስተሃል ጌታዬ፣ በስህተት ነው፣ አልተግባባንም ማለት ነው እያለች መለመኗን ትቀጥላለች። እንዲሁም ያቺ ክፉ አቦ ሸማኔ ፊቷ ጋር እንኳን ምንም የልደት ምልክት የላትም፣ ጥቁርና ጥቁር ብቻ ነው ስትል ትሬሲም አቦ ሸማኔ ለመምሰል ፊቷን የምታጠቁርበትን ግንባሯ ላይ ስትከለው የልደት ምልክቷ ይታያል። ንጉሱም እጅግ በጣም ደስ ያለው ይችና ትክክለኛዋ ልጅ ግንባሯ ጋር ያለባት፣ በጣም ይቅርታ አድርጊልን፣ በእንጀራ ልጅነት አንቺን ለመተካት ብለን የሌላ ሰው ልጅ ስናሳድግ ስለኖር ብለው ሂደው ያቅፏታል። እሷም በደስታ ቤተሰቦችን አገኘው በማለት እቅፍ ታደርጋቸዋለች። በዚህም ሰዓት ንጉሱ ሰውነቷን ምን አድርገሽ ነው ደግሞ ያጠቆርሻት ልጅን አንቺ የተረገምሽ ጠንቋይ፣
አሁንም ወደ ትክክለኛ ገጽታዋ መልሻት ብሎ ሲጠይቃት አይ ሐሳብ አይግባህ አባቴ ይህ ምልክት የተነቀስኩትኝ ይቺ የምትመለከታት አቦሸማኔ እንደ እናት ሆና ስታሳድገኝ ነበር እናም ይህን ገጽታ እኔ ወደዋለሁኝ በህይወትም ልተርፍና ብዙ መከሮችን ተቋቁሜ እዚህ ደረጃ ልደርስ የቻልኩበት ምክንያት ነው ብላ ስታስረዳው ደግሞ ልዑል ግሬም ወደ እሷ ዘንድ ይመጣና ምንም ገጽታዋ ቢቀያየር እሷ ድንቅ እንደሆነች ለሱ እንደተመቸችውና እንደወደዳት ይነግራታል ክፉ ጠንቋይና ልጇንም አስረው ይወስዷታል ምክንያቱም ንጉሱና ንግስቲቱን እያታለሉ ሲኖሩ የነበሩ እናትና ልጅ ናቸው ለስራቸውም ቅጣታቸውን ያገኛሉ ትሬሲና ግሬም ተጋብተው በደስታ እየኖሩ ህፃን ልጅም ይወልዳሉ ቤተሰባቸውም ደስ የሚልና የተባረከ ይሆናል ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ